ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የማይጨውና የራያ አህጉረ ስብከት የቅርሳ ቅርስ ጥበቃ ቤተ መጻሕፍት ወመዘክርና የማህበራት ማደራጃ መምሪያ ኃላፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ የከንባታ የሃዲያና ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ክቡር ንቡረ እድ ኤልያስ አብርሃ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ስራ አስኪያጅ፣ ክቡር ረዳት ፕሮፌሰር ግርማ ባቶ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የኢኮኖሚና ማህበራዊ ዘርፍ ምክትል ስራ አስኪያጅ፣ የመንበረ ፓትርያርክ የመምሪያው ኃላፊዎች እና የድርጅቶች ኃላፊዎች፣ የቅድስት ሥላሴ ዩኒቨርሲቲ ከፍተኛ የሥራ ኃላፊዎች፣ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ከፍተኛ የሥራ ኃላፊዎች፣ የጠቅላይ ቤተ ክህነት ምክትል የየመምሪያ ኃላፊዎችና ዋና ክፍል ኃላፊዎች፣ በአጠቃላይ የጠቅላይ ጽሕፈት ቤቱና በስሩ ያሉ ድርጅቶች፣ የዩኒቨርሲቲ ኮሌጆች የሥራ ኃላፊዎችና ሰራተኞች፣ የአዲስ አበባ ሊቀ ማእምራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎችና ሰራተኞች፣ የየክፍላተ ከተማ ኃላፊዎችና ሰራተኞች፣ የአድባራትና የገዳማት አስተዳዳሪዎች፣ ወጣት ሰንበት ትምህርት ቤት አባላት፣ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት፣ የሸገር ከተማ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች፣ የክፍለ ከተማ የሥራ አስኪያጆች፣ የሰራተኞች፣ የመስቀል ኅዙናን መድኃኔዓለም ገዳም አበው መነኮሳትና ሰራተኞች፣ የተምሮ ማስተማር ሰንበት ትምህርት ቤት ወጣቶች፣ ከዚሁ ጉባኤ ላይ ሁላችሁም የተገኛችሁ የተከበሩ መጋቢ ተአምራት አበጋዝ የአዲስ አበባ ሀገረ ስብከት የአዲስ አበባ ሃይማኖት ተቋማት ጠቅላይ ጸሐፊ፣ ቅሩብ እግዚአብሔር ለየዋሃነ ልብ ወያድኅኖሙ ለትሑታነ መንፈስ፣ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዘመነ ብሉይ የብሉይ ኪዳንን አስተምህሮ በአዲስ ኪዳን ደግሞ በጃንደረባው አማካይነት ክርስትናን ከተቀበለች በኋላ የውስጥና የውጭ ችግሮች ቢኖሩም ዘመናትን በመሻገር ዶግማዋን እና ቀኖናዋን በመጠበቅ ለዛሬ ደርሳለች። ስለዚህም የክርስትና እምነት ዘላለማዊ ሕይወት የሚሰጥ መንፈሳዊ ጉዞ በመሆኑ አባቶቻችን ሊቃውንትና ብፁዓን አበው ሊቃነ ጳጳሳት አንድ ላይ በመሆን የሕዝቡ መንፈሳዊ ጉዞ ረጅም እንደሆነ በመገንዘብ እያንዳንዱ ሃይማኖታዊ ትውፊት ለትውልዱ እንዲተላለፍ ለማድረግ ለቤተ ክርስቲያኒቷ በተሰራላት ሕግ መሰረት በየጊዜው የሚመራትን አባቶች በመምረጥ ቤተ ክርስቲያኒቷን እንዲመሩ የሚያደርጉ በመሆኑ በዚሁ መሰረት ባሳለፍነው የ2017 ዓመተ ምህረት የግንቦት ርክበ ካህናት ለቀጣይ 3 ዓመታት ቤተ ክርስቲያኒቷን ከመንፈስ ቅዱስ ጋር እንድንመራ አባቶች አደራ ሰጥቶናል። አደራው ግን እጅግ ከባድ እንደመሆኑ መጠን አደራውን መወጣት እንድንችል የሁላችንም ኃላፊነት ከመቼውም ጊዜ በላይ ከባድና ጥብቅ በመሆኑ ቤተ ክርስቲያኒቷን ለማገልገል የምናደርገው ጥረት
በመንፈሳዊ መሰረት ላይ የተመሰረተ እንዲሆን ያስፈልጋል። ለዚሁም የአባቶቻችን ጸሎት እንደሚረዳን እናምናለን። አሁን በዚህ ዘመን ያለችው ቤተክርስቲያን አስተዳደራዊ ሁኔታዋ እና መንፈሳዊ አገልግሎቱ እንዲሁም ሁለንተናዊ የልማት ጉዞዋ እጅግ ውስብስብ እንደመሆኑ መጠን ይህንን ለመወጣት በመጽሐፍ ቅዱስ ላይ እንደተጠቀሰው እኛም በትሁት ልብ ነህምያ የፈረሰችውን የኢየሩሳሌምን ቅጥር መልሶ ለመገንባት እኛ ልጆቹ ተነስተን እንሰራለን፣ የሰማይ አባታችንም ያከናውንልናል በማለት የሥራው መጀመሪያ አድርጎ እንደተናገረው አሁንም ከዚህ ትምህርት በመውሰድ በጥልቅ እምነት፣ በጸሎት፣ በአስተዋይነት እና በቁርጠኝነት የሚቃወሙትና እርሱ ቅጥሩን እንዳይሰራ የሚፈልጉ ወገኖች ቢኖሩም እነርሱ ተሻግሮ የእግዚአብሔርን አጋዥነት ተስፋ በማድረግ የኢየሩሳሌምን ቅጥር መልሶ እንደገነባ ሁሉ ዛሬም ያለብንን ችግር ተፈትቶ ትውልዱ ከሚዘፈቅበት ዓለማዊነት በማላቀቅ ቤተክርስቲያኒቷን ለትውልድ ለማሻገር እኔም ሆንኩ ሁሉም ባለድርሻ አካላት እንደ ነህምያ መስራት ይጠበቅብናል። ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት ነህምያ ከሁሉ በፊት ወደ እግዚአብሔር በመጸለይ መንገዱን ለእግዚአብሔር በመስጠት ያሉ ችግሮችን በማጥናት የፈረሰውን ቅጥር በምሽት ዞሮ በማየት ቅጥሩ ለመፍረስ የቻለበትን ችግር ተረድቶ እንደገና እንዳይፈርስ ለማድረግ ለመገንባት እንደጀመረ ሁሉ ከኛ ቀደም ብሎ በቦታው ላይ ለነበሩት አባቶች ዘመናቸው በፈቀደላቸው መጠን እንደሰሩት እኛም ዛሬ ቤተክርስቲያን ወደፊት እንድትራመድ እንደ ቀድሞ ክብሯ እና ገናንነቷ እንዳትታይ ያደረጓትን ችግሮች በማጥናትና በማየት በማቀድ መስራት እንደሚገባን ይጠቁመናል። እርግጥ በነህምያ ዘመን የነበሩት አንዳንድ ወገኖቹ የእርሱን ሐሳብ እና የእግዚአብሔርን መንገድ ባለመረዳት ቅጥሩን መልሶ መገንባት እንደማያስፈልግ እና በጌሼም የሚመሩ ተቃዋሚዎች ተነስተው በማስፈራራትና በማፌዝ ሴራ ቢያሴሩበትም እርሱ ግን እጅ ባለመስጠት እኛ ልጆቹ ተነስተን እንሰራለን፣ የሰማይ አምላክ ያከናውንልናል በማለት በጸሎት በንቃት እንደተቋቋማቸው ሁሉ እኛም በዙሪያችን የሚፈጠሩትን ችግሮች ለእግዚአብሔር በመስጠት ቤተክርስቲያናችንን በቁርጠኝነት መንፈሳዊ፣ አስተዳደራዊና ማህበራዊ ጉዳዮቿ በአንዳንድ ቦታዎች ላይ የሚታዩ አስተዳደራዊ ክፍተቶችን፣ በተለያዩ ጉዳዮች ላይ የሚነሱ አለመግባባቶችን፣ የንብረት አያያዝ ችግሮችን፣ በቤተ ክርስቲያን መዋቅር ውስጥ የሚታዩ ክፍተቶችን በማከም በሁሉ አቅጣጫ የሚገኙት ምዕመናን ልጆቻችን ከቤተ ክርስቲያናቸው ጋር ያላቸውን መዳከም በተለያዩ ምክንያቶች እኛ የበለጠ ባለመስራታችን ከቤተ ክርስቲያኒቷ የሚርቁ እንዳይኖሩ ፈተናዎችን ለመሻገር ተግተን ልንሰራ ይጠበቅብናል። ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት፣ የጉባኤ አባላት፣ ተሳታፊዎች ቤተ ክርስቲያን አሁን ያለችበት ዘመን 20ኛው ክፍለ ዘመን ላይ በመሆኑ እንደከዚህ ቀደሙ በዘልማድ ብቻ ልንጓዝ ስለማይቻል በቤተ ክርስቲያኑ ውስጥ እና ከቤተ ክርስቲያኒቱ ውጪ ያለውን በመቃኘት እቅድ በማውጣት መንፈሳዊ፣ አስተዳደራዊና ማህበራዊ ክፍተቶችን በመለየት ተጨባጭ የመፍትሄ እቅዶችን በማውጣት በጥናት ላይ የተመሰረተ ውሳኔ ልትሰጥ ይገባታል። ቤተ ክርስቲያን በዚህ ዘመን በውስጥ ብቻ ሆነን ከምንሰራው በበለጠ ከውጪ ካሉትም ከተለያዩ አካላት ጋር ከመንግስትም ጭምር በአስተዋይነትና
በጥበብ በመቅረብ ቤተክርስቲያኒቷ ተከብራ እንድትሻገር ካላደረግን የትውልድ ቅብብሎሽ ሊዳከምብን ይችላል። ስለሆነም ቤተክርስቲያን ከመንፈሳዊ አገልግሎቷ ጎን ለጎን አገልግሎት ለምትሰጣቸው ሕዝብ በመራራት ልትደርስላቸው ስለሚገባት የቤተክርስቲያኗ የውስጥ ሰላም በማጠናከር በሀገሪቱ ውስጥ ያሉ ዜጎቿ ወደ ሰላም መንገድ እንዲመጡ መነጋገር እንዲችሉ የቤተክርስቲያን ድርሻዋ ከፍተኛ በመሆኑ እና ሊሰራ ስለሚገባ ትልቅ ትኩረት ሊሰጠው ይገባል። በመጨረሻም እግዚአብሔር ቢፈቅድ ባሉን ቀጣይ ሐዋርያዊ የአገልግሎት ዘመናት በውስጥም ሆነ በውጭ ዓለማት የምትገኙ ሁሉ ለቤተክርስቲያን እድገት የሁላችን ድርሻ ትልቅ በመሆኑ ከፊት ለፊታችን ያለውን የቤተክርስቲያን አንድነት ላይ ምላሽ ለመስጠት ሁላችሁም በተወከላችሁበት በተሰጣችሁ ኃላፊነት ተግታችሁ እንድትሰሩ በአባታዊ ፍቅር አደራ እንላለን። ሰው በተሰጠው ኃላፊነት ላይ በትጋት በታማኝነት በቅንነት መስራት የቤተክርስቲያኒቷን ሕልውና ከፍ ስለሚያደርግ በሥራ ቦታም ሆነ በግል ሕይወታችሁ ሰላምና መግባባትን ጠብቃችሁ እንድትሰሩ ግጭቶችና አለመግባባትን በሰላማዊ መንገድ መፍታት ወሳኝና ቤተክርስቲያንም ከዚህ አትራፊ መሆኗን ማሳሰብ እወዳለሁ። እግዚአብሔር ለልብ ቅኖች ቅርብ እንደመሆኑ መጠን ልባችንን ቅን በማድረግ ሕዝባችንን እና ቤተክርስቲያንን ለማገልገል በቅዱስ ሲኖዶስ የተጣለብንን አደራ መወጣት እንድንችል ከቅዱስ አባታችን መመሪያ በየጊዜው በመቀበል የምንሰራው ሲሆን ጸሎታቸውም ይርዳን እያል ቤተክርስቲያን ውስጥ ከአንድ ማዕድ እየተቋደስን በሐሳብ ልዩነት ውስጥ የሚገኙትን በማቅረብ በሀገሪቷ ውስጥ በየቦታው በፖለቲካ ምክንያት የሚታዩትን አለመግባባት ተቀርፎ ሰላም እንዲመጣ ድርሻችንን በመወጣት ሕዝቡ ሰላማዊ አየር እንዲተነፍስ እንድናደርግ አምላከ ቅዱሳን እንዲረዳን በመጸለይ በሰላም በኢኮኖሚያዊ እና ማህበራዊ የልማት ስራዎች ከመንግስት ጋርም ሆነ ከሌሎች ባለድርሻ አካላት ጋር የቤተ ክርስቲያናችንን ዋና ተልእኮና መብት በማስጠበቅ አብረን ለመስራት ዝግጁ መሆናችንን እንገልጥላችኋለን። በዚህ በ2017 ዓመተ ምህረት የግንቦት ርክበ ካህናት ከኔ ጋር የቤተ ክርስቲያኑን መንጋ እንድትጠብቁ የተሰየማችሁ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ በመሆን የተሾማችሁትን መልካም የሥራ ዘመን እንዲሆንልን እመኛለሁ። የቅዱስነቶና በረከት በሥራችን ስኬታማ እንዲሆን ይርዳን እያልኩ በዚሁ ንግግሬን እቋጫለሁ። ስለ አዳመጣችሁኝ አመሰግናለሁ። የቤቱ ሕግና ሥርዓት ይህ ነው። ብፁዕ ወቅዱስ አባታችን አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት፣
ብፁዕ አባታችን አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር ንውረድ ኤልያስ አብርሃ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የመንፈሳዊ ዘርፍ ምክትል ስራ አስኪያጅ ረዳት ፕሮፌሰር ግርማ ባቱ የመንበረ ፓትርያርክ የኢኮኖሚና የማህበራዊ ዘርፍ ምክትል ስራ አስኪያጅ፣ መጋቢ ታምራት አበጋዝ የአዲስ አበባ የሃይማኖት ተቋማት ዋና ጸሐፊ፣ ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያው ኃላፊዎችና ሰራተኞች፣ በአጠቃላይ የዚህ ጉባኤ ተሳታፊዎች በሙሉ አይድኦሙ ስለ ዝንቱ ቤት ይቀቡ ኩሎ ስእሎ ወትእዛዞ ወይግበርዎ ወዝንቱ ሕጉ ለቤት ዘዲበ ርእሰ ደብር። ስርዓቱንና ሕጉን ይጠብቁና ያደርጉትም ዘንድ የዚህን ቤት ክብርና መልክ ንገራቸው በሚለው ቃል ክብሩ የተገለጠው የአገልግሎታችን መዳረሻ የሆነው የቤታችን ሕግና ስርዓት በርቱዕ እምነት ማንነታችንን ቀርጾ ከምግባረ ሃይማኖት ጋር አዋህዶ ወደ እውነተኛ ወደባችን ወደ ክርስቶስ ለመድረስ የሚያበቃ ከውድቀት የምንጠበቅበት ሕገ ርትዕ መሆኑ የታመነ ነው። ከዓለም ሁሉ ከፍ ብሎ የከበረውና የተቀደሰው የእግዚአብሔር ቤት እውነተኛ መልክም የተጨነቁትን ማረጋጋት፣ ተስፋ ላጡ ወገኖች ተስፋ መሆን፣ በሕዝቡ መካከል መተማመንን ማስፈን፣ ፍቅርን አንድነትንና ሰላምን ማወጅ ነው። የዚህን ቤት ትክክለኛ መልክ መውጫውንና መግቢያውን ስርዓቱንና ሕጉን ተረድተን በማስተዋል እንድንኖርበትም የቤቱ ባለቤት ቅዱሰ ቅዱሳን ብሎ ሰይሞታል። ነገር ግን ለአልቦሙ ህሊና ወልብ ያዕቅቡ ግብሮሙ ወስርዓቶሙ በዘተአዘዙ ናሁ ሌሊት ትደግኖ ለመዓልት ወፀሐይ ይደግኖ ለወርህ በከመ ተአዘዘ። አእምሮ የሌላቸው ማሰብ የማይችሉ ግዑዛን ፍጥረታት ከእግዚአብሔር በታዘዙት መሰረት ግብራቸውንና ወሰናቸውን ይጠብቃሉ። ሌሊት ትእዛዙንና ስራዋን ጠብቃ ቀንን ትከተለዋለች። ፀሐይም በታዘዘው መሰረት ጨረቃን ይከተለዋል። እያንዳንዳቸውም እግዚአብሔር የወሰነላቸውን ስነ ፍጥረታዊ ሕግና ስርዓት በየመልኩ ጠብቀው ሲኖሩ፣ በአርአያ እግዚአብሔር የተፈጠረው የሰው ልጅ ግን የቤቱን መልክ ለውጦ በሕግና በስርዓት መኖር ተስኖት ሕግን ሲተላለፍ ስርዓትን ሲያፈርስ ይታያል። በእኛም የአገልግሎት ዘመን የዚህ ቤት ሰሪና አስገኝ የሆነው አምላከ ምሕረት እግዚአብሔር በሚደንቀው የፍቅር ዝምታ ታግሶን ነው እንጂ ዓለሙን ሁሉ አቅፎ በሚይዝ ልባቸውና በሰፊ ትከሻቸው ሁሉን ተሸክመው ሕይወታቸው የመላእክት ያህል ሆኖላቸው ለደካሞቹ ሲተጉ በኖሩት የቤቱን ሕግና ስርዓት በሚያውቁት አባቶቻችን መንፈሳዊ ተጋድሎ ተጠብቆ የኖረውን የቤቱን ጥንታዊ መልክ የሚለወጡ ከምግባረ ሃይማኖት የሚያድጡ አንዳንድ ጉድለቶቻችን መታየት ከጀመሩ ዋል አደር ብለዋል። በመሆኑም የቤቱ መልክና ስርዓት የተዋበ እጅግ ከፍ ያለ ስለሆነ እኛን በክብር ከፍ የሚያደርግ መሆኑን መረዳት አቅቶን ከዓለም ሕግ ከስነ ፍጥረት ስርዓት በታች አሳንሰን ካየነው የቤታችንን ውበት በራሳችን እናጠዋለን። የልዩነት፣ የጠብ፣
የጭቅጭቅ ቤትም ካደረግነው በክብር ፈንታ ሐሳር፣ በከፍታ ፈንታ ውድቀት በራሳችን ላይ እንዳናመጣ የቤቱን ሥርዓት ሕግ በጋራ ትብብር ወደ ነበረበት መመለስ ግድ ይለናል። ምክንያቱም እግዚአብሔር የሰራው አባቶቻችን የደከሙበት የቤታችን ጥንታዊ መልክ ሰላምና ፍቅር፣ ስምምነትና አንድነት፣ ቅንነትና አስተዋይነት፣ ጽናትና ደግነት ነው። እንዲህ ያለ መልክና ውበት ባለው ቤት ስንኖር ደግሞ የዓለም መልክ ሊታይብን አይገባምና መልካችን አምላካዊ፣ አለባበሳችን ሃይማኖታዊ፣ አኗኗራችን ሰማያዊ መሆን ይኖርበታል። ከቤቱ መልክ ወጥተን እርስ በርሳችን ከተለያየን ለማይጠገን ስብራት፣ ለማይታረም ስህተት የምንዳረግ እንሆናለንና አንድም ነገር ሳይጎልብን በፍጹም ደስታ የሚያኖረንን ይህን ቤት በክብር እንጠብቀው። ወደፊትም ካለፈው ታሪካችን እየተማርን በቤቱ ሕግና ሥርዓት በጋራ ውይይት ስህተቶቻችንን እያረምን ትውልዱ ከእውነትና ከታሪካዊ መረጃ የራቀ እንዳይሆን መስራት የመሪነት ተግባራችን ነው። ብፁዕ ቅዱስ አባታችን ብፁዕ አቡነ ሳዊሮስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራንና ክቡራት ልጆቻችን፣ የዚህ ጉባኤ ተሳታፊዎች፣ ከሁሉ በተቀደሰው በዙሪያው ካሉት ሁሉ ከፍ ባለው የእግዚአብሔር ቤት እንደየደረጃችን ለአገልግሎት ስንጠራ ማዕረጉንና ሀብቱን የመከበር እሴቱንና አስቡን ብቻ ሳይሆን የስልጣኑ ምንጭ የተልእኮው ስምረት የማዕረጉ ድምቀት ለሆነው የእግዚአብሔር መንፈስ ቅዱስ አሰራር በሚያመች ሕይወት ካገለገልን አገልግሎታችን በፍቅር ይጸናል። የሚማርክ መዓዛ፣ ቅድስና ያለው ሕይወት፣ የሚዘከር ማንነት ይኖረዋል። በመሆኑም ከመንፈስ ቅዱስ ተለይተን እኛ ለእግዚአብሔር እንግዶች ነንና በእርሱ እየተመራን በተሰጠን የአገልግሎት ጊዜ እንቅፋቶችን ሁሉ በጋራ በማስወገድ ሐዋርያዊ መሰረት ያለውን አንድነታችንና ሰላማችንን በማጽናት በምድር ሆነን በሰማይ ሥርዓት እየኖርን ለሀገራችን እድገት፣ ለቤተ ክርስቲያናችን መንፈሳዊ ማህበራዊ አገልግሎት መስፋፋት ከልብ መስራት ይገባናል። ሁላችሁም እንደምታስታውሱት እኔና ወንድሜ ብፁዕ አቡነ ሳዊሮስ ከአሁን በፊት በዚሁ ቤት አብረን አገልግለናል። ሰውንና እግዚአብሔርን ለማገልገል ቅዱስ ሲኖዶስ በሰጠን የሦስቱ ዓመታት የአገልግሎት ዘመንም የልባችንን እልፍኝ ሰፋ አድርገን የሚጠበቅብንን ለመስራት የሁሉም ልጆቻችን አባቶች ሆነን ሁሉንም በእኩልነት ለማገልገል እንሰራለን ብለን እናምናለን። ለቤቱ ክብር በሚመጥን በመልካም ምግባር በተጌጠ ሕይወት በዚህ መንገድ መስራትና ማስተዳደር ከቻልን ከየት ተነስተን ወዴት እንደምንሄድ ስለምናውቅ የተቀበልነውን አደራ ለመወጣት የቤተ ክርስቲያናችንን እውነት ከሕዝባችን ጋር ሆነን ለዓለም ሁሉ አሰምተን በመናገር ታሪካዊ ክብሯን መጠበቅና ማስጠበቅ እንደምንችል ምንም ጥርጥር የለውም። ብቻላችሁ ከሁሉ ጋር በሰላም ኑሩ ተብሎ እንደተጻፈው የቤተ ክርስቲያናችንን ልዕልና መንፈሳዊ ተልእኮዋንና ክብሯን በጠበቀ መልኩ ከመንግስትና መንግስታዊ ካልሆኑ ተቋማት ጋር በትብብር መስራት ጉዳት ስለሌለው ከሁሉም ጋር መልካም ግንኙነት በመፍጠር የቀደሙትን ባለውለታዎችን ሳንረሳ ለሰሩ ሥራ ዕውቅና በመስጠት የተጀመሩ የልማት ሥራዎችን በማስፈጸም ሀገራችንንና ቤተ ክርስቲያናችንን ወደ ከፍታ የሚያወጣ በዓለም ዙሪያ ለሚገኙት ምዕመናንና ለሌሎቹም የሚጠቅም ሥራ በመስራት ለተሻለ ውጤት እንበቃለን። ነገር ግን የማገዝ አቅም የሌለው ሰው ያማል፣ የማረም አቅም የሌለው ይሳደባል፣ የመደገፍ አቅም የሌለው ሰው ይጠልፋል፣ በመጨረሻም ሁሉም አብሮ ይወድቃል እንደሚሉት ምሁራን አብሮ ላለመውደቅ ከመጠላለፍና
ከመተማማት ይልቅ መተባበር በመካከላችን እንዲኖር ሁላችሁም በጸሎትና በሐሳብ እንድታግዙን አበትዕግስት በሆኑት ቅዱስ አባታችን ፊት አደራ እንላለን። ያለ ትብብር ምንም ነገር ማድረግ አይቻልምና የቤቱ ጥንታዊ መልክ አንዱ ያንዱ ምልአት መሆኑን ተረድተን ከወራጁ ከፍ ያለ ማድጋ አይሞላም፣ ዝቅ ያለ ማሰሮ ግን ይሞላል እንደሚባለው በጎን ምክር ለመምከር ራሳችን ዝቅ በማድረግ ከቅዱስ አባታችንና ከቅዱስ ሲኖዶስ የሚሰጠው መመሪያ እየተቀበልን በሞቱ የዳነውን በደሙ የከበረውን ሕዝበ ክርስቲያን መጠበቅና በአግባቡ ማገልገል ይኖርብናል። የመንፈስ ቅዱስ ልጅነትን ከማግኘት ጀምሮ ከንዑሳን ማዕርጋት እስከ አበይት ማዕርጋት የደረስነው አባቶችና በውስጥም በውጭም ያላችሁ የመንፈስ ቅዱስ ልጆቻችን ራስን ለቤተ ክርስቲያን ቀኖና በማስገዛት ከሐዋርያዊ መንበር የሚወሰነውን ውሳኔ የሚሰጠውን መመሪያ አክብሮ መቀበል ኦርቶዶክሳዊ ሥርዓት እንጂ ባርነት አይደለምና እርስ በርሳችን መነቃቀፉን ትተን ሰላማችን በማጽናት አንድ እንሁን። የቤቱ መልክ ሰላም፣ ፍቅርና አንድነት ነውና ለክፉ ሳይሆን ለበጎ እንፈላለግ። በመጨረሻም ባልተገባ ስዕለ ሕሊና የሚያየን ዓለም በመካከላቸው እንደ ገነት በተተከለች ቤተ ክርስቲያን እየኖሩ እፎ ኮኑ ለሙስና እንዴት ለጥፋት ሆኑ እንዳይለን ክፉኛ ከሚጎዱ የእርስ በርስ ልዩነቶች የሚጠብቀን የጋራ የሆነ የትኩረት አቅጣጫ እንዲኖረንና ነባሩን የቤታችንን መልክ ማስቀጠል እንድንችል ለሁሉም ውልደ ቤተ ክርስቲያን ጥሪያችንን እናቀርባለን። አገልግሎታችን ሰማያዊና መንፈሳዊ መግቦት ስለሆነ መጪውን ዘመን ከሩቅ ተመልክተን ላለውና ለሚመጣው ትውልድ የሚሆን በጎ ሥራ የምንሰራበት በአንድ ልብ ሆነን ለተጠራንበት መንፈሳዊ ተልእኮ የምንተጋበት ጊዜ ያድርግልን። የቅዱስ አባታችን ቡራኬ ይድረሰን። ወስብሐት ለእግዚአብሔር። ግንቦት 25 2017 ዓመተ ምህረት አዲስ አበባ። ብፁዓን እለ ይሐውሩ በሕገ እግዚአብሔር በእግዚአብሔር ሕግ በእግዚአብሔር ትእዛዝ በእግዚአብሔር ቅዱስ ፈቃድ የሚመሩ ብፁዓን ንዑዳን ክቡራን ናቸው። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋ እና የሸገር አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የዚሁ ጉባኤ ተሳታፊዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ መነኮሳት፣ ቀሳውስት፣ ዲያቆናት እንደዚሁ ምዕመናንና ምዕመናት እንኳን ለዚሁ ታላቅ በዓል በሰላም አደረሰን አደረሳችሁ። ብፁዓን እለ ይሐውሩ በሕገ እግዚአብሔር በእግዚአብሔር ሕግ የሚመሩ ንዑዳን ክቡራን ናቸው።
እንግዲህ ቤተ ክርስቲያን የምትመራው በሕገ እግዚአብሔር፣ በትእዛዘ እግዚአብሔር፣ በእግዚአብሔር ፈቃድና መልካም አመራር ነው የምትመራው ቤተ ክርስቲያንና ቤተ ክርስቲያንን ለማገልገል ስታገለግል የብዙ ድካም እየደከማችሁ የቆያችሁ ብፁዓን ሊቃነ ጳጳሳት፣ አሁንም ደግሞ እነዚህ በአዲስ ምርጫ የተመረጣችሁት ቤተ ክርስቲያንን ልታገለግሉ የተመረጣችሁ ወገኖቻችን እግዚአብሔር ምክሩን ጥበቡን ይግለጽላችሁ። እንግዲህ የእግዚአብሔር ቤት በእግዚአብሔራዊ መንገድ መመራት እንደሚኖርባት የሁላችንም እምነት ነው፣ የሁላችንም ተስፋ ነው። ቤተ እግዚአብሔር ነው። የእግዚአብሔር ቤት እንደ መሬታዊ ቤት ሳይሆን እንደ ሰማያዊ፣ እንደ ዓለማዊ ሳይሆን እንደ መንፈሳዊ ነው የምትመራው ቤተ ክርስቲያናችንና የቤተ ክርስቲያናችን አገልግሎት በትክክለኛው በእምነት በታላቅ እምነት እና አምልኮተ እግዚአብሔር በጸሎት ከመራናት ሁሉም ነገር የቀና ይሆናል። ሕገ እግዚአብሔርን ተመርኩዘን ትእዛዝ እግዚአብሔርን ተመርኩዘን ከተጓዝን ሁሉም ነገር ቀና ይሆናል። በመንገዱ ነው እየሄደ ያለው ማለት ነው። በእግዚአብሔር ሕግ ከተመራን ዓለማዊ ነገር ከተደባለቀበት ግን አደጋ ነው። ዓለማዊና መንፈሳዊና ዓለማዊ የተለያዩ ናቸው። ጋሻና ምንድነው መስቀል እየቅሉ ይሰቃል ይባላል እና በእግዚአብሔር ቤት ላይ የተደባለቀ ነገር መኖር የለበትም። መለኮታዊ እንጂ ፖለቲካዊ ነገር መኖር የለበትም። የቤተ ክርስቲያን አመራር በዚህም ሁላችንም በዚህ ከጸናን ሁሉም ነገር የተስተካከለ ይሆናል። ለመንፈሳዊ ብቻ ሳይሆን ለስጋውያንም ይጠቅማል። በመንገዱ ሲሄድ ቤተክርስቲያን በመንገዱ በተፈቀደላት ጎዳና ስትሄድ ለዓለማውያንም ሁሉ ይጠቅማቸዋል እና እንግዲህ በአሁኑ ጊዜ ሲያገለግሉ የነበሩት ብዙ የደከሙ አባቶች ያው ተግባራቸውን ጊዜያቸውን ፈጽመው በሰላም እየተሰናበቱ ነው። አዲሶቹ የሚገቡት ደግሞ ይኸው ከዛሬ ጀምሮ ሊጀምሩ ነው፣ ስራቸውን ሊጀምሩ ነው እና የሁላችንም እገዛ ያስፈልጋቸዋል፣ ድጋፍ ያስፈልጋቸዋል፣ ጸሎት ያስፈልጋቸዋል። መቼም ያለው ሁኔታ ድብልቅልቅ ያለ ነገር ስለሆነ ያ ነገር እዛ ነገር ውስጥ መግባት መቼም ከባድ ነው፣ በጣም ከባድ ነው። ነገሩ ተደባላልቀዋል። ስለዚህ ሁላችንም እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነን እነሱን ለመርዳት ለመደገፍ በጸሎትም ይሁን በተግባር ወገኖቻችንን ይህን ስራቸውን በሰላም እንዲያካሄዱ በሐቅ በእውነት በንጽህና በቅድስና በቅንነት እንዲያካሄዱ የሁላችንም ጸሎት ይጠይቃሉ። ቅድምም ጠይቀዋል። የሁላችንም ኃላፊነት ነው ይሄ። እንግዲህ ይችን ታላቅ ቤተ ክርስቲያን እኛ
በእግዚአብሔራዊ መንገድ ሰርተን ካልጠበቅናት ማን ነው የሚጠብቃት? አሁን ሰላም እንደምታዩት ሰላም ሁሉ ነገር ችግር ውስጥ ገብተዋል። ሰላም ሰማይ ተሰቅለዋል እና ቤተ ክርስቲያን የሰላም ቤት ከሆነች እኮ ሰላም ሁሉም ሰላም ይሆን ነበር እኮ። ቤተ ክርስቲያን ጥርት ያለ እምነትና ድፍረት ስል ለመልካም ነገር ለቤተ ክርስቲያን ጥበቃ ቆራጥነት ቢኖር ኖሮ ሁሉ አይመጣም ነገር ግን እኛ ከተከፋፈልን፣ እኛ ከተጠራጠርን፣ እኛ ወዲያና ወዲህ ካልን ከቤተ ክርስቲያን ያልተገኘ ሰላም ከየት ነው የሚመጣው? ሌላ መምጫ የለውም። በእውነቱ ዓለምማ ዓለም ነው። ዓለማዊ ተግባርና ዓለማዊ ተግባር ነው እና ሰላም ከቤተ ክርስቲያን መታየት አለበት። ከዛም ወደ ህዝቡ መዝለቅ አለበት። ወደ ህዝበ ክርስቲያኑ ሰላም ከቤተ ክርስቲያን መመስረት አለበት። የሰላም ቤት ቤተ ክርስቲያን ናት። እንግዲህ ሰላም አድግ ለክሙ ሰላም እህወክሙ ያለው ክርስቶስ። ስለዚህ ነው ሰላሙን ለደቀ መዛሙርቱ ነው ይህን ያላቸው። ለደቀ መዛሙርቱ ብቻ ሳይሆን ለሁላችንም ነው። ለክርስቲያን ሆነን ለተመደብን ሁሉ ወይም በክርስትና ዓለም ላለን ሁሉ ነው ይህንን የተሰጠውና ሰላሙን ትቶልናል። ሰላሙን አሳድሮብናል። የነበረውን ችግር የድሮውን አሳልፎ ዓመተ ፍዳ ዓመተ ኩነኔን አሳልፎ ዓመተ ምሕረትን ሰብኮ አዘጋጅቶ ሰጥቶናል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህም የክርስቶሳዊ መንገድ መሄድ አለብን። በክርስቶሳዊ ፈለግ የክርስቶሳዊ ፈለግ መፈለግ አለብን፣ መከተል አለብን። ስለዚህ ዓለሙ እንዲድን ዓለሙ የሚድነው በቤተ ክርስቲያን ጸሎትና በቤተ ክርስቲያን ጥንካሬ ነው። ቤተ ክርስቲያን የራስዋን የሆነ ህልውና መኖር አለባት። ምክንያቱም የክርስቶስ ተላላኪና ወኪል እንጂ የሌላው አይደለችም ቤተ ክርስቲያን። ሌላውማ ሌሎች አሉበት። እኛ የተሰጠንነት መንፈሳዊውን ህይወት ለመዘርጋትና በመንፈሳዊ ህይወት ለመመራት ነውና መንፈሳዊ ህይወታችን የነጻ የጠራ እንዲሆን ልባችን የጠራ የነጻ መሆን አለበት። አጓጉል አንሂድ። አጓጉል ከሆነ በቃ ሁሉን ነገር ተበላሸ ማለት ነው። አእምሮአችን ይሰብሰብ ወደ ቤተ ክርስቲያን፣ ወደ ሃይማኖት፣ ወደ እምነት፣ ወደ እግዚአብሔር መሰብሰብ አለበት አእምሮአችን። አለበለዚያ እንዴት ሆኖ ዓለም ይድናል? እና ያው እንግዲህ ሰላማችንን እንዲያወርድልን ጌታችን ኢየሱስ ክርስቶስ ሰላማችንን እንዲሰጠን በገባልን ቃል መሰረት ሰላሙን እንዲያወርድልን እኛ ሰላማዊያን መሆን አለብን። ሰላሟም የምታድርበት ህሊና ማዘጋጀት አለብን። አዎ ዝንባሌ ያስፈልጋል። እንግዲህ ሰው ሲፈጠር ነፃ አድርጎ ነው የሰጠው። መልካሙንና ክፉንና መልካሙን ለይቶ እንዲያውቅ ነው የፈጠረው እግዚአብሔር። እና ስለዚህ ክፉን ትቶ ሰላምን መልካምን መምረጥ ግዴታ ነው። አዎ ክፉን እና ክፉን ከመልካሙ ነገር ለይተን የምናውቀው ከሆነ መልካምን ነገር መስራት አለብን። ምክንያቱም የሚጠቅመን እሱ ነው። ክፉ ነገር አይጠቅመንም። ጥላቻ አይጠቅመንም። ጎሰኝነት አይጠቅመንም። ዘረኝነት አይጠቅመንም። እኛ መንፈሳዊያን ነን። የእግዚአብሔር ወኪሎች ነን። እግዚአብሔር የፈጠረን ከንጹህ ህሊና ጋር ነው የፈጠረን። እግዚአብሔር
ወደዚህ ዓለም ስንመጣ ያው እንግዲህ መስቀልቅል እየወጣ ነው እንጂ ስንፈጠር ከክፋትና ከምቀኝነት ጋር አልተፈጠርንም። ንጹሐን ሆነን የተፈጠርነው። ነገር ግን እኛ ይህን ነገር ካላስወገድን ደግሞ ክፉን ነገር አስወግደን መልካምን ካልመረጥን ደግሞ የምንጎዳው እኛው ነን እና እኛ ጠባቂዎች ነን እንጂ ተጠባቂዎች መሆን የለብን። ጠባቂዎች ነን እኛ በእውነቱ ቤተ ክርስቲያንን የምንጠብቅ፣ ሃይማኖትን የምንጠብቅ፣ እውነትን የምንጠብቅ፣ ሰላምን የምንጠብቅ ነን እንጂ ሌላው ነገር የሌላው ነው። ሌላው የሌላው ባለቤት አለበት። ስለዚህ ይህንን ሰላማችንን እግዚአብሔር አምላካችን እንዲሰጠን ህሊናችንን እንሰብስብ። እያየነው እኮ ነው፣ እያየነው ነው። ይሄ በእውነቱ ይሄ አሁን ዝብርቅርቅ አድርጎን ያለው ነገር እኮ የኛ ጥንካሬ ስላጣ ነው። ይተሃቡ ፍኖተ ለሰይጣን የሚባል እና ለሰይጣን ተመችተን መገኘት የለብንም ለእግዚአብሔር እንጂ። እና እግዚአብሔር አምላክ ወዲም እነዚህ አሁን የተሾሙ ወገኖቻችንን እግዚአብሔር ምክሩን፣ ጥበቡን፣ ትዕግስቱን፣ ቻይነቱን ይስጥልን እግዚአብሔር አምላክ። እስካሁን ድረስ ሲያገለግሉን የቆዩትን እግዚአብሔር ይባርካቸው። ደግሞም ሰላማዊ ህይወት እረፍት፣ አሁን እንግዲህ እረፍት እንኳ የለም። ያው ስራ አላቸው፣ በያሉበት በየሄዱበት ስራ አላቸው እና ምንም ሊተኙ አይደለም የሚሄዱ ሊሰሩ ነው። ከዚህ ቢነሱም ሌላ ስራ አላቸው። እነሱም ስራቸውን ያቃናላቸው። እግዚአብሔር በረድኤቱ ይጠብቃቸው። ቅድም ያልተናገርኩት የአዲስ አበባ ሀገረ ስብከት ብፁዕ አባታችን አብረው ተመርጠዋል። እሳቸውንም በረከቱን ረድኤቱን ያሳድርባቸው። ቤተክርስቲያኒቱን ያለውን ችግር የሚያስወግድ ኃይልና መንፈሳዊ ኃይል መንፈሳዊ ጥንካሬ ይስጣቸው እንላለን። እንግዲህ ቅድም እንዳልኩት እኛ ዝንባሌ ካልሰጠነው መንፈስ ቅዱስ አይገባም። እኛ አይምሯችን ካልከፈትንለት እና ዝንባሌ ከሌለን እንዴት አድርጎ ወደኛ ይቀርባል? እኛ ቅዱሳን እንሁን፣ ቅዱሳነ ኩኑ እስማነ ቅዱሳነ የተባለው እንደዚሁ ነው። ቅዱስ ነኝና ቅዱሳን ሁኑ እናንተም የተባለው እኮ ለዚህ ነው። የእግዚአብሔር ቅዱስ ነው፣ እኛም ቅዱሳን መሆን አለብን። አዎ ስራችንን መስራት አለብን። የሌላውን ስራ ለሌላው መተው ነው እና እግዚአብሔር ይባርከን። እግዚአብሔር አምላክ ሁላችን በዚህ ተገናኝተን ይህንን ታላቁ በዓል አክብረናል። እግዚአብሔር ፍጹም ያርግልን። እግዚአብሔር አምላክ ይጨመርበት። እግዚአብሔር ይባርከን ይቀድሰን። ሰላማዊ ቀን ያድርግልን። የተረፈ መዓልቱን ይባርክልን። ሁላችሁንም እግዚአብሔር ይባርካችሁ ይቀድሳችሁ፣ በረድኤቱ ይጠብቀን ሁላችንንም። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። መድኃኒነ ኢየሱስ ክርስቶስ ካህን ሊቀ ካህናት ሠራይ ኃጢአት በመከረ ንስሐ ዘወሃቦም ስልጣነ ለአበዊነ ሐዋርያት በደሙ ዘሠራይ ኃጢአተ ዓለም ይስረይ ለክሙ ኃጢአተ ዘገብርክሙ ንስኩም እስከ ይዜ
አበው ቀሳውስት ወሀብ ዲያቆናት አግብርቶ አይማት በበስምክሙ ኮኑ ፍቱሐነ ወንጹሐነ ይረስየኒ ወይረስይክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ በላ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ በላ 12 ጊዜ በሐልዮ በነቢይ በገቢር የሰራውን ማይሰራ ኃጢአት ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ።